እንዳትቆጪ እናት ነሽ በርግጥ ሊሰማ ይችላል። በመጀመሪያ ደረጃ እንኳን ደስ አለሽ። ውጪ የጀመርኩት ፕሮሰስ ነበረ ተሳክቶልኛል። በረራው ሆኖ ተብሎ ተደውሎልኛል። ልሄድ ነው። አንቺ ውጪ ፍላይ ልታረጊ ደስ ሲል ልታደርጊ አቤት እንደዚህ ሆነሽ ትክራለ ፈቀዱልሽ እንዴ ነው ወይስ ውጣሽ ነው ወደታች? እህት ወንድሞችሽ ናቸው። እነሱም ይሄኔ ወይ አልነገርሻቸው ይሆናል። እችላለሁ ብለሽ እኔ ጎበዝ ነኝ ብለሽ ልትራመጂና ልትወጪ ይሆናል። መከራ አለ ረግጠው የወጡት ነገር እናት አባት ባርኮት ያልወጣ ነገር መከራ አለው ከጀርባ። አይጥ ወልዳ ጅራቷ ሲቀር ሲጣለቻሉ ተረት ስሚ ተረቱን ስሚ። ተረቱ ዝም ብሎ አይደለም የሚተርተው ሰው ዝም ብሎ አይደለም። ተራምደው የሄዱት ነገር መከራ አለው። ዛሬ ላይ መስለን ይችላል። ነገ ላይ ትምህርት ይሁንሽ። ምን እናቴን አሳዝኜ መውጣት የለብኝም፣ አባቴን አሳዝኜ መውጣት የለብኝም። ይሄን ገንዘብ አሁን ድፍንፍና አርጌ ይሄን የጀመርኩትን ነገር ብጨርስ ነገ ላይ እኮ ሊሄድ ነው ብዬ እናቴ አባቴ ይቀራል። ጠንቀር ይበል ገንዘብ ካንቺ አይበልጥም። ተተሽ ብትሄጂ ደግሞ የሚገጥምሽን አንቺ ነሽ የምታውቂው። ብቻሽን ሆነሽ ሄደሽ ብቻሽን ሆነሽ ችግሮችን ብቻሽን ልታብሰለሲ ነው። ብቻሽን ማብሰልሰል ብቻ ሆኖ ማብሰልሰል ጉዳት አለው። ግዴለሽም። የቤተሰብን ምክር ስሚ፣ የእናት አባትን ምርቃት ስሚ። እርግማን ይጎዳል። ብቻ ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላም እንደሆናችሁ ተስፋ እናደርጋለን። ዛሬ እንግዲህ ከቡቼ ጋር መተናል። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? አለን ክብር ይስፋው። ዛሬ ቤተሰቦች ሜሉ በጠዋት ደውላልኝ ማናገር ነገር አለ ብላኝ በጣም አስቸኩላ ጠርታኛለች። ነገሩ ጥሩ ነገር ይሁን መጥፎ ነገር ይሁን ግን አላውቅም። ያለውን ነገር አብረን ከናንተ ጋር ቀጥታ እናያለን። ምንም የነገረችኝ ነገር የለም። ቤተሰቦች አላውቅም። ታስደበደብኝም ከሆነ ነገር ይባክሽ። እኔ አንተን መንቦጣ ምን አድርገኝ የኔ ምርጥ ወንድም አራ በፍጹም መከታይ በዚህ ዳራት ፋሚሊ ምንድነው እቺ ነው አልነገርኩት። ያው እንግዲህ አንተም ከቤተሰብ ጋር እንድሰማ ብዬ ነው። ምንድነው እኔ ዛሬ ለየት ያለ ነገር ነው ማለት ምነግርህ፣ ከወትሮ የተለየ ነው። ብቻ ቅር እንዳይላችሁ ያ አንተም እንዴት ምናምን እንዳትልኝ ልትል ትችላለህ። በርግጥ ያው ነገሩን ተፈጠረ ነገር አለ። አረ ምንም የተፈጠረ ነገር የለም። ግን መሰለ እኔ አሁን በቃ ምንም ነገር በቃ የምትዳር ነው። አረ ታዲያ ምን አረጋኝ ብለን በቃ እስቲ እንትን ውጪ ልሄድ አስቤያለሁ ሳይሆን እስካሁን ዝም ያልኳችሁ ነገሮች እስኪሳኩ ፕሮሰሱን እስከጨረስ ሁሉ ነገር ሬዲ እስካደረግ ነበረ። አሁን ግን በረራ ይደርሳል። ልሄድ ነው እኮ። ውጭ ስትይ ማለት ከግቢ ውጪ ነው ወይስ እንዴት ነው? ግራ አጋባሽ። ወይስ ወደ አውሮፓ ወደ ውጪ? እንደዛ ወደ ውጪ ልሄድ ነው። ስለዚህ በቃ ያው ታውቃለህ እዚህ ኑሮ ከእጅ ወደ አፍ ብቻ ነው። ምንም የምትለወጠው ነገር የለም እኮ። ቢሆንም ማለት ሌላ አማራጮች የሉም። አሁን ሜሉ ስልሽ አንቺ በዛ ላይ እርጉዝ ነሽ፣ ግን ሌላ አማራጮች ካሉ ሌላ አማራጭ ብትይ ምርጥ ነበር ማለት ጠልቼው እኮ አይደለም። ይሄን ነገር ግን ሌላ አማራጮች ቢኖሩ አሪፍ ነው። ለምን እርጉዝ ስለሆንሽ ሜቢ የሚሻልሽን ነገር ዘና ብለሽ የምትሰሪውን ነገር መሆን አለበት። ፕሌን ላይ ተሰቀይ ሌላ ነገሮች ነው የሚፈጠሩት። ግን ከዚህ የተሻለ ስራ ነገር ቢኖር ወይም ደግሞ የተሻለ ነገር ቢኖር እሺ ችግር የለም። ግን አሁንም እኮ እኔ እየነቀፍኩሽ ምናምን አይደለም። ግን ምን አለ መሰለህ ታውቃለህ እዚህ ሰራክ ምንም ጠብ የሚደለ ነገር የለም። ልክ ነሽ። እዚህ የተሻለ ኑሮ ለኑር ብትል እንኳን ምንም ይሁን ነገር አይደለም። በቃ ለፋን ምንም ሁሌም ሳይው ዛነን ዛሬም ዛነን ነገም ዛነን ምንም ይለወጥ ነገር የለም። ስለዚህ እኔ ለምን ሄጄ እንደው አልሞክረውም? በቃ ምን ችግር አለ? እንኳን እኔ እንደዚች ገና ወራቶች አሉኝ
እንኳን እኔ እንደዚህ ድረስች እርጉዝ ስትሄድ አይደለም ወይ ምን ችግር አለው ምናምን በቃ ሰርቼ መለወጥ እፈልጋለሁ። ታውቃለህ ይሄ የሁላችንም ፍላጎት ነው። ሰርቶ መለወጥ ማይፈልግ የለም። ስለዚህ ምን አታገለን አንተ እጅግር እስካለ ድረስ ጤነኛ እስከሆንክ ድረስ ሰርተ መለወጥ እየቻልክ ቁጭ ብለህ እዚህ ጋር የምትታገልበት ምንም ምክንያት የለምና እንደዛ ሰብኩኝና ባይዘዌ ሱንም አላማከርኩትም ሲሆን ነግረዋለሁ ብዬ ነበር። ሲሳካ እንደድንገት ሆኖ ተሳካ ተብሎ ተደወለልኝ እና ተዘጋጅ ሊበረራ ምናምን ሲሉ በቃ ለዛ ነው እኔ ዛሬ ጭንቅ ብሎኛል። ባይዘዌ ቤት ማንንም አያውቅም እቺ እና ምንም ባለቤትሽ ምንም አያውቅም ማናቸው ምንም አያውቁም። እና መጀመሪያ በቃ እስቲ አንተ እንደሰማኸው ድንገት ነው የሰማኸው። በርግጥ ልክ እንደዛ ማንም ድንገት ነግራታለሁ ምን እንደምትል አላውቅም። እሷም ትቆጣ ይመስለኛል እርግጠኛ ነኝ። ግን በቃ ይሄን የተፈጠሩና አንተ ባለህበት ይሻላል ከሌላው ይልቅ አንተ ባለህበት ይሻላል ብዬ ነው ጠርቼ ካንተን በሷ ፊት ላወራ ይፈለኩት። ሜዱ ልክ ነሽ። ግን አሁን ማዘር ወይም ደግሞ ባለቤትሽ ይሄን ነገር ሲሰማ በጣም ነው የሚከብደው። እኔ የተሻለኝ ነገር አክል አግዝሻለሁ አብረን ሆነን ይሄን ነገር ምን ነግርበት ነገር እንፈጥራለን። ግን በጣም ነው የሚከብደው እንደዚህ አይነት ነገር አምኖ ለመቀበል። ባለቤትሽ ማዘር ብትሆን ይሄን ነገር ለመቀበል ይከብዳል። እርጉዝ ነሽ እንዴት ነው እየቀለድሽ ነው ይመስላችሁ? አንቺ እኔ ብዙ ገንዘብ አፍሰሽበታል በጣም ማለት እዚህ እኮ ታውቃለህ የተሻለ ህይወት ለማስተካከል ግዴታ ነገሮች ላይ ቆራጥ መሆን አለብን። ሁሌ ተመሳሳይ ነገር ደስ አይልም። ብዙ ነገር አለ። ግን በዚህ ሰዓት ባይሆን ኖሮ ደስ ይል ነበር። ግን ከሆነ አይቀር ያው በረራውም ቪዛውም ከመጣ ደግሞ ምንም አማራጭ የለም። እሱን እኮ ነው እንዴ ይሄን ሁሉ ቆይቷል ማለት ከጀመርኩ በጣም አመታት ተቆጥረዋል። ይሄንን ነገር እንደዚህ ለፍቼ በቀላሉ ደግሞ እንዴት ልተው? አመታትን ያስቆጠረ ይለፋበት ነገር ባንዴ እንደዚህ ዝም ብለ መተው አትችልምና ከበደኝ። ብዙ ነገር ማለት እዚህ ከሆነ ትበላለህ ትጠጣለህ ለራስ እኮ አታስብ። ግን ይሄ በቃ ለውጥ የሌለበት ነገር ያስጠላል። ታውቃለህ ምንም ለውጥ ከሌለ ዝም ብሎ መኖር ብቻ ይደብራል። ለዛ ብዬ ነው እሺ። ግን ማዘር ነው ቀርመሽ መንገድ ያለብሽ ማዘር ነው። ከዛ በኋላ ደግሞ ለባለቤትሽ ትነግሪዋለሽ። ማስቀደም ያለብሽ ነገር ደውለሽ ማዘርጋሽ ያው አላማናችሁ ሚስጥር ላርግ ብዬ አይደለም። በተለይ ባለቤቴ ለሱ ሚስጥር ላርግ ብዬ ሳይሆን ነገሮች አሁን እንደዚህ ነው ነገሮች ቶሎ ላይ ሳኩ ይችላሉ። ቀድሜ አውርቼ ደግሞ ባይሳካስ ብዬ አስቤ ለዛ ነው እኔ ዝም ያልኩት። እሱንም አሁን እንዴት እንደማወራው ራስ ፈጣሪ ያውቃውና መጀመሪያ ለሷ ልንገራት ብዬ ነው። እማም እየመጣች ነው ያው እንግዲህ እንደምትላው አላውቅም። እንዴት ናችሁ? እማዬ ሰላም ናችሁ? አደርሽ አላችሁ? ደህና ናችሁ? እቺ ሰላም አላችሁ? እንዴት ነሽ? ደህና ነሽ? አለን። እንዴት ነሽ? ደህና ነኝ አለሽ? አለው ካሜራ ያው ሰላም በእጫ ሰላም ልበል እንዴ ነው ወይስ ካሜራው ያው ስትይ ሰላም በያቸው ቤተሰቦቼን ብትይኝ ነው ረሳው። እሱን ነገር ደግሞ ይሄው እናንተና አይነት ናችሁ ታስረሳላችሁ። ሰላም ውድ የሚልየ ቤተሰቦች እንዴት ናችሁ? በጣም ጠፍተናል፣ ተጠፋፍተናል። ሰላም ናችሁ ወይ? እንዴት ናችሁ? ጤናችሁስ? እኛ ባለንበት ሁሉ ሰላም ነን። እግዚአብሔር ሰላም ጤና ያብዛላችሁ ነው ምለው። ዛሬ ደግሞ ይሄው እንደዚህ ቀርበናል። ምን እንደሆነ አላቅም፣ እንግዲህ የምናየው ይሆናል። ሰላማችሁ ብዝት ይበልልኝ ነው የምላችሁ። ወዳችኋለሁ። እሺ ያው እንግዲህ ዛሬ የፈለግንሽ ምክንያት ቡቼን በርግጥ አያውቅም ነበር። አሁን ሰማው ነገሩን ምንድነው እሱማ ያው ይሄንን ስናገረው ቀለል አድርጌ ባልናገር ጥሩ ነበር። ግን ያው ነገሮችን ከማባባስ ይልቅ ቀለል አድርገህ ብናያቸው ይሻላል በያስቤ ነው። ምንድነው ያው አማይ ደግሞ ቁም ነገር ነው እኮ እየነገርኩሽ ያለው። እንደዚህ አይነት ቁም ነገር ብዬ አልቆጥረው። እሺ በእንደዚህ አይነት ሁኔታ ላይ ምን አጥተሽ ነው ልጄ? እስቲ ንገሪኝ። ምን ጠፍቶ ነው? እናተሽ ነው? እስቲ ወደ ውጭ አስቤያለሁ የምትዩ ምንድነው? ውጭ ያሳሰበሽ ነገር ምንድነው? ደግሞ እሱ ውጭስ ምኞቱ ምን ሊያደርግ ነው? ሰው እስከ መኖር ነው አይደለም? ምንድነው?
ልጅ ያሰብሽበት ምክንያቱ ምንድነው? ምን መሰለሽማ እዚህ አሁን ያው ህይወትን እንደምታዩ ነው። በቃ ኑሮ እንደምታዩ ነው። ከጆዳፍ ነው። በርግጥ እዚህ እኮ አጥቼ አይደለም እየበላው እየጠጣው ነው። ግን በቃ ለተሻለ ነገር ደግሞ ወጣ ስትይ ነው የተሻለ ነገር የምታገኙና ለዛ ከማሰብ በቃ ያንን አስቤ ነውና በጣም ቆይቷል። ረጅም አመት ፈጅቶብኛል ይሄንን ነገር ለመጨረስ ይሄንን ነገር ለማሳካት ያው ከእግዚአብሔር ጋር ማለት ነው። እና ቀደሜ ከነገርኳችሁ ያው እንዲህ አይነት ነገር ቆይቶ ነው ሊሳካም ላይሳካም ስለሚችል ሲሳካ እንደኛው ነግራችኋለሁ ብዬ ነው እስካሁን ዝም ያልኩትማና በቃ አሁን ደግሞ ጊዜው ፈቅዶ ፈጣሪም ብሎ ተሳካ። ሲሳካ ደግሞ ከዚህ ይሄንን በጣም ረጅም ጊዜ ከወሰደብኝ ነገር መቅረት አልችል መተው ስለማልችል ያው ስሙት ብዬ ነው። አይ ሜልዬ እንደኔ ከሆነ ማለት ነው አንዳንዴ የእናትን ምክር መስማት ጥሩ ነው። እናት ለልጇ ስትመክራት የሚጠቅማትን ነገር እንጂ የሚጎዳትን ነገር አትመክርም። ምን ይላል ሲተርት አባቶች ሲተርቱ ምን ይላሉ? ቁጭ ብለው የሰቀሉትን ነገር ቆሞ ለማውረድ ይቸግራል አሉ። የእናት አባትን ምክር ጥሶ መሄድ ችግር አለው። ዛሬ ላይ ብር ተገኝቶ በዚህ ወጥቶ በዚህ ወርዶ እንዲህ ተብለጭልጮ በኋላ ላይ የሚመጣውን ችግር ማየትና ማሰብ የእናትን ምክር ማስታወስ ይጠቅማል ይበጃል ብዬ አስባለሁ። ምንድነው የሚሉት ምን የሚሉት ተረት አለ። ተረቱ ጠፋብኝ። ቀድሞ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስትን ጥዶ ማልቀስ። መጀመሪያ ሰው ወደ ራሱ ፍላጎት ወደ ራሱ እርምጃ በምንም ሆነ በምንም ሁኔታ እምቢ ብሎ ጥሶ መሄድ ዋጋ ያስከፍላል። ቢያለቅሱት ቢንገበገቡት ወይኔ ባላደረኩት ቢሉት አንድ ያመለጠ ነገር አይያዝም። ስለዚህ እናት ስትመክር መስማት፣ አባት ሲመክር መስማት፣ ወንድምም ሲመክር መስማት፣ እህትም ስትመክር መስማት፣ ምክርም መስማት ይጠቅማል። ነገ ምን ይመጣብኛል እንዲህ እኮ ሆኖ ነበር እናቴ እኮ እንዲህ ብላኝ ነበር ወይኔ ማለት ይመጣል። ስለዚህ እኔ አሁን ባለሽበት ኑሮ እግዚአብሔር ልጅሽን የወለድሻትን ይባርክልሽ፣ በሆድሽም ያሹን ይባርክልሽ። ምንም አይጠቅምም። ሺህ ዓመት አንኖርም እዚህ ምድር ላይ እኮ ማለት ሺህ ዓመት አንኖርም። ግን አሁን ረጅም ዓመት የፈጀብኝ ነገር እኔ ምን ላድርገው? ይቀራል። ቢቀርስ ምን ይመጣል? አሁን እኮ እኔ እንዲቀር ሳይሆን መርቃችሁ እንድትሸኙኝ ነው። እኔ በእንደዚህ አይነት ነገር ውስጤ ያዘነ እናቴ አባት መርቃት ውስጤ ያዘነበትን ነገር ላዩ መርቄ ብሸኝሽ አይጠቅምሽም። እዛም ሄዶ የሚጠብቅሽ ነገር ችግር ነው። ደስ ብሎት እናት አባት ከውስጡ የተመረቀ ሰው ሁሉ ጊዜ ያምርቃት ይጠብቀዋል። የታዘነበት ሰው ግን ያ ሀዘን ቀኑን ጠብቆ መድረሱ አይቀርም። ልጄ ይቅርብሽ፣ ትምህርት ይሁንሽ፣ እንዲህ ነው እንዲያ ነው አልልም። ትምህርት ይሁንሽ። ትምህርት ቢሆንሽ ጥሩ ነው። ይቅርብሽ ነግሬያለሁ። ዛሬ የምታዩ አግኝተሽ የምታዩ ገንዘብ የሚመነዘረው ገንዘብ ነገ ላይ ችግር አለው። አያስፈልግም። በጥቂቱ እግዚአብሔር አምላክ የባረከው ነገር እሱ ይበቃል። ጥቂቷ ትበቃለች። ምርቃት ያለበት ጥቂቱ ምርቃት ያለበት የተወለደው የተባረከ ይሆናል። የያዛችሁት የተባረከ ይሆናል። ጥቂቱ በጥቂቱ የታመነ በብዙ ይሾማል። እኔ አይደለሁም የምለው የፈጣሪ ቃል ነው የሚለው። ጥቂቱን እግዚአብሔር የባረከው በረከት ይሻላል፣ ምርቃት መቀበል ይሻላል። ወይ እሷ ከመባል ወይ ልጄ ፈጣሪ ባርክሽ መድኃኔዓለም ካንቺ ጋር ይሁን የተባለ ሰው ሁሉ ጊዜ ፈጣሪ እንደጠበቀው ነው። ስለዚህ የኔ እናት ይሄ ውጭ የምትይው ነገር ይቅር። ምን ጠፋ? አገራችን ምን ጠፋ? እኔ እኮ ታውቂያለሽ
አሁን በቀላሉ ምተው ነገር አይደለም። ሁለን ለማውራት አመታትን ያስቆጠርኩበት ነገር ነው ብዬሻለሁ። ብዙ በጣም ብዙ ገንዘብን አፍስሼበታለሁ ሁለን ለማውራት እና በቃ ተስፋ ያደረኩበት ነገር ነው። እኔ አሁን ከናንተ የምፈልገው ምርቃታችሁን በቃ ይሳካልሽ ይሁንልሽ ብላችሁ እንድትሸኙኝ ብቻ ነው የምፈልገው እንጂ እኔ ያንን ነገር መተው አልችልም። አሁንስ ነግርሽ በቃ እንግዲህ ከዚህ በላይ እኔ ምንም ልልሽ አልችልም። ለምን ብትይ ለፍቼበታለሁ ብትኝም እኔ ደስተኛ ሆኜ እዚህ ነገር ላይ ለመረጥሽ ውስጥ አይደለም። ስሚ እንደዚህም ሆነሽ ብትጂ ሸፍነሽም አለባብሰሽም ብትሄጂ ተራምደሽ የምትሄጂበት ነገር ችግር አለ። ችግር ይገጥምሻል። ነገር ያለው ሁሉም ነገር ተመርቀሽ ስትወጪ ሁሉ ነገር የተባረከ ሆኖ ይጠብቅሻል። ከዚህ ግን እኛ አዝነንብሽ ብትሄጂ ችግር አለው ብዬሻለሁ። ችግር አለው። የዛሬዋን ነገ አገኛለሁ ብለሽ የዛሬዋን ነገር እግዚአብሔር እኮ በጥቂቱ ይባርክሻል ብዬሻለሁ። ምንም አላጣሽም። ይሄ ረቀሽ ስትራመጂ የተባረከና የተቀደሰ ነገር አይደለም የሚገጥምሽ፣ መከራ ነው የሚገጥምሽ። እናት አባትሽን አታሳዝኝ። ነግሬያለሁ። ይቅር እኔ ቢቀር ነው የሚሻለው። በእውነት ምን አንተቀላል ነገር አሳድግልሻለሁ። እግዚአብሔር በሰላም ይፍታሽ። እስካለው እድሜ እግዚአብሔር እስከጨመረልኝና እስካኖረኝ ድረስ አለሁኝ። እኔ ምን አጣሽ? ምንም አላጣሽም። ባለቤትሽን እግዚአብሔር እድሜውን ጤናውን ይስጠው። ዛሬ የምታዩት ገንዘብ 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 አለ ሰላም አለ ምርቃት ዋጋ የለውም። ብኩን ነው። የታዘነበት ነገር ደግሞ ተራምዶ አይሄድም። አረቡቼ በእናትህ ስለዚህ ይቅር። እኔ አሁን እንደዚህ ስላልሽኝ ሁለት እኔ አልተውም። አይሳካም። ቢሳካም ባይሳካም እድሌን እሞክራለሁ እንጂ ብትጨርሺው እንደው ከዚህ ተነስተሽ ፓስፖርትሽን ይዘሽ ቦሌ ራሱ ብትሄጂ እዛ ራሱ አይሳካልሽ። እየረገምሽኝ ነው አይደለም? እርግማን አይደለም። ይቅር አልተወውም። እኔ ወይኔ ውስጤ ካልፈቀደ እንደመርቅኝ የምትዩ ታዲያ እኔ ውስጤ ሳይፈቅድ እኮ በቃ አለ አይደል? በቃ ዝም ብለሽ አንቺ ይሳካልሽ ይሁንልሽ ማለታችን ምን ችግር አለው እንዴ? ምንድነው እንዴ? ሆድ እያዘነ አፋፉን ላይ ቢመረቅ ምን ዋጋ አለው? ችግር የለውም። በቃ አሁን ችግር የለውም ብለው የተራመዱት ነገር ችግር እየሆነ አረቡቼ በእናትህ እያየነው ነው። ችግር እየሆነ እያየነው ነው። ችግር የለም። መጀመሪያ ብትናገሪ ኖሮ ይሄን ወጪዎችን ምናምን እያንዳንዱን ነገር አትከስሪም ነበር። ገባሽ? እንደዚህ አይነት ነገር ውስጥ ማለት ነው። ለምን ያስቆመሽ ነበር መጀመሪያም ቢሰሙ። ግን አሁን እንደዚህ እርጉዝ ሆነሽ መሄድሽ ደስ አይልም። ግን ያወጣሽ ወጪ ምናምን የደከምሽ ነገርም ያሳዝናል። በርግጥ አመታት እንደዚህ አንቺ ደግሞ የምትጎጂበትን ነገር ደግሞ ተመታዩንሽም እንደ ከሌላ ነገር ሰው እኮ አንድ ሰው ትምህርት ይወስዳል፣ ይቀስማል። ለምን ብቸኝነት ይጎዳል። ሰሚ ብቻሽን ቁጭ ብለሽ የምታብሰለስይበትን ነው የምትናፍቂው። ይቅርብሽ። እኔ ምንም አይመጣም። ይቅርብሽ። ብቻ በቃ የምትናገር ነገር ካለ ንገራት አለ ልጅ በቃ ትሄድ ወይ እኔናማ ልንግባባ አንችልም በዚህ ሁኔታ። እኔ ወይ ከጋሽዬ ጋር ወይ ካንዳቸው ጋር አወራለሁ። ከማጋ በቃ ምንም ልንግባባ አልቻልንም። ይሄ ሁሉ ለምኛለሁ እኮ መርቂኝ ማለት የናከለ እንትን የሚያስብል ከሆነ እኔ ደግሞ አልተውምማ። እኔና አንቺን ብዙ ለምኛለሁ። እኔ ሜልዬ ልንገርሽ አይደለ? እኔ ብዙ ንግግርም አልፈልግም፣ ጭቅጭቅም አልፈልግም። በዚህ ላይ መርቂኝ ብትይ ውስጤ ያልፈቀደበትን ነገር እኔ ምርቃት እኮ እናንተ እንደቀላል ነገር ታዩታላችሁ። ምርቃትም እርግማንም ቦታ አለው ታዩታላችሁ። ተይ እኔ በዚህ ላይ መርቂኝ ብትይኝ ሸኝኝ ብትይኝ ውስጤ ባልፈቀደው ነገር እኔ አልመርቅሽም። እኔ ደግሞ ፈቃደኛም አይደለሁም። ውስጤ ያዘነብሽም አትጂ። ውስጤ አዝኖብሽ ተራምደሽ የምትሄጂው ነገር ነገ ላይ ይቸግርሻል፣ ይቸግራል። በቃ አንቺን ይሄው ሁሉ ለምኛለሁ። እኔ እንግዲህ የቀረውን ከጋሽዬ ጋር ይቸግራል። ተው እናትን አክብሩ፣ አባትን አክብሩ። ይቸግራል። ስለዚህ እኔ እናት በእንደዚህ አይነት ነገር ብቻሽን ጨርሰሽው ብቻሽን ነገ እኔ እችላለሁ፣ ነገ አዋቂ ነኝ፣ ነገ እንደዚህ ነኝ፣ እኔ ብርቱ ነኝ ብለሽ የምትራመጂው ነገር ነገ ላይ ይቸግርሻል። ቅድም ተርቻለሁ። ቁጭ ብለው የሰቀሉት ነገር
ቆሞ ለማውረድ ይቸግራል ብዬ ተናግሬያለሁ። እኔ አይደለሁም፣ ተረት አዋቂዎች ናቸው ይሄን የሚተርቱት። ስለዚህ አሁን ተራምደሽ የሄድሽው ነገር የሚጠብቅሽ መከራና የሚጠብቅሽ አበሳ ሊኖር ይችላል። ስለዚህ የእናትን ምክር ስሚ፣ የአባትን ምክር ስሚ። ወንድምም ወንድም ነው፣ የወንድምም እህትም እህት ናት። የእህትንም ምክር ስሚ። ይቸግራል 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 ይቸግራል። ሰው ግንድ ሆኖ ሲወጣ የተለያየ ቅርንጫፍ አለው፣ ብቻውን አይደለም ግንዱ። ስለዚህ የቅርንጫፎችሽን ድምጽ ስሚ። ቅርንጫፎችሽ ያው ልክ ነሽ። እናቴ አባት ምክር መስማት በጣም ጥሩ ነው፣ ልክ ነው። ምርቃትን መቀበል ልክ ነው። ግን አንዳንዴ ደግሞ ያው እንደዚህ አይነት ነገሮች ሲፈጠር እናንተም ተረዱን እና እኔ ብሄድም እኮ እናንተን እረዳለሁ። ዝም ማለት ውይ አይሜልዬ አልቀን አልበጅቦም ባሉ አልቀን አልበጅቦም። እኛም መርዳቱ እዛው ይቅርና ስለራስሽ ወቂ፣ ስለራስሽ እኛን የሚረዳ መድኃኔዓለም ብቻ ነው። በቃሽማ እኔ ካንቺ ጋር ያለውን እኔ ጨርሻለሁ። በቃማ ከጋሽዬ ጋር አልፈልግም። አውሪ ከጋሽዬ ጋር ጋሼ ከኔ ሐሳብ አይወጣ